ካፒቴን ማስረሻ ሰጤ እዚህ ስቱዲዮ የሚገኙት ክቡራን ተመልካቾቻችን ከካፒቴን ጋር በርከት ያሉ ሀሳቦችን እናነሳለን። በተለይ አሁን ላለው ትውልድ ነፍጥ ወይስ እስክሪብቶ የሚለው ትልቁ አጀንዳችን ነው። በዚህና ሌሎች ተዛማጅ ጉዳዮችን እያነሳን ቆይታ እናደርጋለን። ክቡራን ተመልካቾቻችን እስከ መጨረሻው ድረስ አብራችሁ እንድትሆኑ ኮዲም ጋብዘው በመስተንግዶ እኔ ቴዎድሮስ አለማየሁ አብራችሁ ቆይታ የማደርግ ይሆናል። አብራችሁ ነው። ካፒቴን እንኳን ደህና መጣ ወይ እንኳን ደህና መጡ። እንኳን ደህና ቆየ። በጣም ጥሩ በጣም ጥሩ ያው በደንብ ሀሳቦችንም ለማብራራትም ለመነጋገር እንዲያመችን አንተ ያልኩ ልቀጥል። ካፒቴን ስለመጣ በጣም ደስ ብሎኛል። እውነት ለመናገር እንደማንኛውም ኢትዮጵያዊ በነገራችን ላይ በተለይ ብረት አንግበው ነፍጥ አንግበው ወጥተው በአንጻሩ ደግሞ የሀገራቸው ነባራዊ ሁኔታ አንደርስታንድ አድርገው ሰላማዊ የሆነ በተለይ ደግሞ ዘመኑ የዋጀውን የትግል ስልት ለመከተል እንደ አማራጭ እንደዚህ ሲመጡ ማንም ሰው ደስ ይለዋል፣ ኢትዮጵያም ደስ ይላታልና እኔም እንደ አንድ ኢትዮጵያዊ በጣም ደስተኛ ነኝ። እንደ አንድ ኢትዮጵያዊ ጋዜጠኛ እንኳን ደህና መጣህልን ለማለት ፈልጋለሁ። ሌሎችም ወንድሞቻችን እንደዚሁ መምጣት እንደጀመሩት ሁሉም እንዲመጡ የኔም ልባዊ ፍላጎት እንደሆነ በዚህ አጋጣሚ ለመግለጽ ወዳለሁ። ካፒቴን በርከት ያሉ ሀሳቦችን እናነሳለን። ብዙዎቹ ጥያቄዎች ምናልባት ወደፊት መደረግ ስላለባቸው ጉዳዮች ናቸው፣ እነሱን እንመጣባቸዋለን። ግን እንደው እንደ መነሻ እንዲሆነን እንግዲህ በቅርቡ በረሃ ነው የነበርከው፣ አሁን ከበረሃ ወደ ከተማ መጥተሃልና ልዩነቱ ምን ይመስላል የሚለው ነገር እስኪ እንይ። እንግዲህ ላለፉት ኦልሞስት ወደ 3 አመት የሚጠጋ ጊዜ በረሃ ነበር የቆየው። ያው ነፍጥ አንግበን ጥያቄዎቻችንን ለማስመለስ ወደ ጫካ ወጥተናል ማለት ነው። ከዛ በኋላ እንግዲህ ያው ተደጋጋሚ ውይይቶችን በማድረግ ድርድር በማድረግ በዓለም አቀፍ ተቋማት እነዚህ በተለይም በአፍሪካ ተቋማት ፊት ከመንግስት ጋር ስምምነት ፈጥረን ወደ ከተማ መጥተናል ማለት ነው። ይሄ ነው ሂደት የነበረው። ያው መቼም እዛ ያወጣችሁበት የራሳችሁ ምክንያት ይኖራችኋል። ግን ደግሞ እዛ ሆናችሁ ስታስቡት የነበረና አሁን ወደ መሀል መጥታችሁ የምታዩት ነገር ልዩነቱ ምን ይመስላል? እንደጠበቃችሁ ታገኛችሁት ወይ? እውነት የወጣችሁበት አላማ የሚያስኬድ ነበር ወይ የሚለው ነገር እስኪ። እንግዲህ ስንወጣ ምንድነው በተደጋጋሚ ከመንግስት ጋር የሚነሱ የህዝብ ጥያቄዎች ነበሩ። እነዛ ጥያቄዎች ባለው አስተዳደር ባለው የመንግስት መዋቅር ኢግኖራንስ ሲፈጠር እና የህዝብ ሰቆቃ በተለይም ደግሞ የህዝብ መፈናቀል ከተለያዩ የኢትዮጵያ አካባቢዎች ተመሳሳይ በሆነ መንገድ የዚህ ላለፉት 20-30 አመታት ሲሰራ የነበረው የፎርስ ናሬሽን ውጤት ህዝባችን ላይ በትሩ ነው ሲመጣ እሱ እንዲስተካከል ጥያቄ በተደጋጋሚ ሲቀርብ እዛ አካባቢ ላይ ያለው ለመመለስ ፈቃደኛ ባለመሆኑ ይሄን ለማስመለስ ነው ወደ ጫካ የወጣ ነው ማለት ነው። እንግዲህ ጫካ ስንወጣ መሳሪያ ብቻውን አንድ ቱል ነው፣ እንደ ቱል ስለምትጠቀምበት እንጂ ብቻውን የመፍትሄ አካል አይደለም። ግን ጥያቄ ለማስመለስ በወቅቱ አማራጭ ያደረግነው መሳሪያ ማንገብን ነው እና ስህተት ነንም ብዬም አላስብም እዚያ አካባቢ ላይ። ግን ደግሞ መቆየቱ ነው ስህተቱ። አትሊስት መንግስት ጥያቄያችንን ከአመት በኋላ እንደዚህ ይመስለኛል በፓርላማም ጭምር ጠቅላይ ሚኒስትሩ መነጋገር መደራደር እንፈልጋለን የሚል ጥሪ ከቀረበ በኋላ መንግስት ይህን ያህል ፍላጎት ካለው ብለን ቶሎ ታጥፈን ወደ ድርድር መግባት ነበረብን። እሱን አላደረግነው። እዚህ አካባቢ ላይ ያሉ ግፊቶች አሉ፣ የውጭ ጫና አለ እና በወቅቱ መንግስት ያቀረበው ጥያቄ መልስ መስጠት አልቻልንም። እንግዲህ እንደ ጥፋት ከተቆጠረ እሱ ነው የሚሆነው ማለት ነው። የመጀመሪያ ወጣታችን አሁንም የመጣንበት አመጣጥ ትክክል ነን ብለን ግን እናስባለን። መሳሪያ ምንድነው በተለያየ እኛ ሀገር የተጀመረ ሳይሆን በሁሉም የዓለም አካባቢዎች የሪቮሉሽን ማስጀመሪያ ወይም ደግሞ እሱን የምትመራበት መንገድ ይሆንና ግን መጨረሻው ግን በዲያሎግ ይፈታል፣ በኔጎሺዬሽን ይፈታል። በዛ መንገድ እኛም እንግዲህ ያሉትን አማራጮች አይተን ለህዝብ የሚጠቅመውን አይተን በድርድር ችግሮችን ለመፍታት ወስነን መጠናል ማለት ነው እና ያየነው ትልቅ ለውጥ አለው ማለት መንግስት መጀመሪያ አካባቢ ላይ ለትጥቅ ትግል ከአካባቢያችን ወደ ጫካ በወጣንበት አካባቢ ላይ የነበረው አይነት ፊሊንግ ምናምን የለም። አሁን አትሊስት ነገሮችን የመረዳት ፍላጎት አለው። እነሱን ደግሞ በራሱ የሚፈታቸው ይኖራሉ። በአብዛኛው ግን በጋራ የሚፈቱ ናቸው። በአብዛኛው የኛ የትግል መነሻ እዚህ የሐሰት ትርክት
እና በተለይም የአማራ ህዝብ ላይ ሲሰራ የቆየው በተለይ በዚህ በሀገረ መንግስቱን ተቆጣጥሮ ሲያስተዳድር የነበረው የህወሓት ዘመን ላይ ሲሰራ የነበረው በመዋቅርም ጭምር ሲሰራ የነበረው የፎርስ ናሬሽን ውጤት ህዝባችን ላይ ከፍተኛ በትር አምጥቷል። ብዙ ህዝባችን ተፈናቅሏል፣ ብዙዎቹ ሞተዋልና አማራነት መገደያ ኮድ እስኪመስል ድረስ ጅምሮች ጥሩ አልነበሩ እና ያኔ አሁን ያሳየውን ጥሩ ስሜት እና አክሽንም ጭምር ያኔ አድርጎት ቢሆን ኖሮ ምንም ወደ ጫካ መውጣት የማያስፈልገንም ነበር። አሁንም ቢሆን ግን አሁን ያለው ጥሩ መነሳሳት አለ። ይህንን ተከታትሎ ለውጤት ማቅረብ በተለይ ዘመናትን የሚፈጅ ስራ ስለሆነ የሚዲያዎች ስራ፣ የምሁራን ስራ ሁሉም ተቀናጅቶ የሚሰራውና እቺ ሀገር የሁላችንም ናት። ያንዱ ሀገር ለብቻ የሌላኛው መጤምና እንደዚህ አይደለም። በጋራ ነው የሰራናት፣ በጋራ መኖር ግን አለብን እና በዚያ ልክ ይሄ ደግሞ የአንድ ቀን እንትን ወይ ደግሞ በሳምንት በወር ውስጥ የምታስመልሰው ጥያቄ ሳይሆን በተከታታይ ኮንቲኒዩስ የሆነ የስራ የሚያስፈልገው ነገር ነው ብዬ ነው የማስበው። ያው እንደሚታወቀው ካፒቴን የፋኖ ሲባል ካሁን ቀደም በነበረው በተለይ በሰሜኑ የህግ ማስከበር ዘመቻ ጊዜ ከሀገር መከላከያ ሰራዊት ጎን ሆኖ የሀገር መከታነቱን ያሳየ አደረጃጀት እንደሆነ ነው ብዙዎች የሚረዱትና ከሆነ ጊዜ በኋላ ነገሮች ተቀያይሩ ብዙ ነገሮች ተለዋውጠው ወዳልተፈለገ ነገር የተገባበት ሂደት ነበር። እንግዲህ የእናንተም አንዱ አደረጃጀት አፋድ የሚባለው አደረጃጀት እንግዲህ ሰላምን አማራጭ አድርጎ ሲመጣ የራሱ ምክንያቱም መነሻ መድረሻም ሊኖረው እንደሚችል ይታሰባል። ግን አፋድ ለምንድን ነው የተደራጀው፣ እንዴት ነው የተደራጀው የሚለው ነገር እንደው ለተመልካችም ጠቃሚ የሆነ መነሻ ሊሆን ስለሚችል እሱን እስኪ እናንሳው። እንግዲህ አብዮት ከተቀሰቀሰ በኋላ የተለያዩ እጆች እዚህ አብዮት ውስጥ መግባት ጀመሩና አገር ወደ ማፍረስ በተለይም ደግሞ አገር ይጠብቃል ብለ በሀገር አቀፍ ደረጃ የምትኮራበት የመከላከያ ሰራዊትን በጠላትነት የመፈረጅ የአንድ ብሔር ተወካይ የማድረግና በዚያ ደረጃ ላይ ብለ አድርገ መከላከያው ላይ ከሰራ አገር ይፈርሳል። ላይክ ሊቢያ ላይ እንዳየነው ሌሎች ሀገሮች መመለስ ወደ አገርነት ለመመለስ እንኳን ጊዜ እየወሰደባቸው ያለውና በዚህ ደረጃ ማስ ዲስትራክሽኑ የሰፋው መከላከያ ሰራዊቱ ስለተበተነ ነው። ስለዚህ እዚህ አካባቢ ላይ የሚሰራው ስራ ወደ ሀገር አፍራሽነት እና የኛን ጥያቄ ደግሞ ባልተገባ መንገድ ዳይቨርት አድርገው በራሳቸው መንገድ አገር ለማዳከም ከተሳካላቸውም አገር ለማፍረስ ሲጠቀሙ ከዚያ መሀል ይሄንን ጥያቄ አለን። ኦፍ ኮርስ ኮዝ አለ። ግን ደግሞ ኮዛችን የምናስመልስበት መንገድ በዚህ ደረጃ አገር በማፍረስ ሳይሆን በሀገር ውስጥ ጥያቄያችንን አቅርበን ማስመለስ አለብን የሚል ሀሳብ ቀረበ። ጥያቄዎችን በዚህ ደረጃ መሸራሸር ጀምሮና ከየአካባቢው ለምሳሌ ወሎ አካባቢ የሚንቀሳቀሱ ነበሩና ኮሎኒ ፈንታው ማባ ሸዋ አካባቢም የተወሰኑ ወንድሞቻችን ነበሩ። ጎንደር፣ ጎጃም እንደዚህ ያደርግና ከሁሉም ከአማራ አካባቢዎች የተውጣጣ አንድ አደረጃጀት መፍጠር አለብን። ለውጤት ከበቃ ጥሩ፣ ካሸነፍን ጥሩ፣ ካልሆነ ግን አትሊስት በውርደትም በምንም መጠናቀቅ የለበትም። ዋጋ ከፍለንበታል። ትግሉ እንደ ህዝብም ሰፈር አድርገናል። ስለዚህ ወደ ድርድርም መሄድ አለብን። ወደ ድርድር ለመሄድ ደግሞ የመጀመሪያው ድርጅት ነው። ድርጅት ያስፈልገናል የሚል ሀሳብ አመጣንና የተሻለ ሀገራዊ ሀሳብ ያላቸው በሌላው ብሔር ላይ የጥላቻ ስሜት የላቸውም ብለን የምናስባቸውን ሰዎች ኮሌክት ማድረግ ጀመርን ማለት ነው እና ኮዝም ሪል ኮዝም ያላቸው የህዝብን ኮዝ ብቻ ይዘው ወጥተዋል። ከጀርባቸው ምንም አይነት ገፊ ኃይል የለም ብለን የምናስባቸውን ሰዎች ኮሌክት ማድረግ ጀመር። በዛ ደረጃ ድርጅት መሰረትን ማለት ነው። ከዚያ በኋላ እንግዲህ ብዙ በየአካባቢው ያሉ በፋኖ ስም የወጡ ሰዎችን ወደዚያ ድርጅት እንዳይገቡ የመጎተት ወደዚህ ወደ ድርድር ሂደትም እንዳይገቡ የመጎተት ነገሮች አሉ። በዋናነት እዚህ አካባቢ ላይ ቦልድ የመጣው የግብጽ ፍላጎት ነው። ያው ይሄን ስንል ለሚዲያ ኮንሰምፕሽን የሚመስለው ሰው ሊኖር ይችላል። ፕራክቲካሊ ግን እኛ የአየነው ነገር ነው። ለምሳሌ የመሳሪያዎች አቅርቦት አለ፣ ተተኳሾች አቅርቦት አለ፣ እነዚህ ልብስ ምናምን ነገሮች እና በተወሰነ መንገድ ፋይናንስም አለ። እነዚህ ፋይናንስ እና እነዚህ አቅርቦቶች በህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ ቀጠናው ላይ ያተራመሰ የሚኖር በግጭት የሚጠቀም እንጂ ኢኮኖሚካሊም ጠንካራ የሚባል ለኛ መርዳት አይደለም ለራሱ የማይሆን
በጣም የደከመ ስርዓት እንደሆነ ይታወቃል። እና ከጀርባ ከነዚህ ጀርባ ያለው ኃይል ማን ነው የሚለውን ፋይንዲንግ ስንሰራ ግን ግብጽን ነው ሁልጊዜም እናስባለን። ከዚህ የናይል ወንዝ እስካለ ድረስ መቼም ቢሆን በናይል ወንዝ ብቸኛ ተጠቃሚ ነኝ በሚል የሚንቀሳቀሱ ሀገሮች እኛ እንደ ትሬት መቁጠራቸው በተለይም ከዚህ ከአባይ ግድብ ጋር ተያይዞ ፍላጎታቸውን ለማሳካት አልሳካ ሲል በሌላ በኩል በዚህ በእኛ በኩል በራሱ በኢትዮጵያውያን ተወላጆች በኩል ለማስፈጸም ቦልድ ሊመጡ ማለት ነውና ወደዚህ ወደ ድርጅትም ወደ ድርድርም ወደ ምንም እንዳይኬድ ከፍተኛውን የመጎተት ኃይል ሰዎችን የማውጣት እዚያ አካባቢ ላይ ተሰሚነት አላቸው የሚባሉትን እየነጠቁ የመውሰድ ነገሮች ተስሎ ይሄ አፋድ የሚባለው ድርጅት ግን በራሱ ጸንቶ ግራም ቀኝ የሚመጣውን ጠላት እየተቋቋመ ቀጠለ ማለት ነው። ያ ድርጅት ነው አሁን ወደ ሰላም ስምምነት መጥቶ ተደራድሮ የህዝብን ኮዝ ይዞ ቀርቦ እየሰራ ያለ ማለት ነው። ያው አንዳንድ ነገሮችን ትንሽ ለማየት ሞክሬ ነበረ ካፕቴን። ለምንድነው አንድ ኃይል ወደ ሽምቅ ውጊያ እንደ አማራጭ የሚጠቀመው የሚለው ነገር ለማየት ሞክሬ ነበር። ካሁን ቀደምም የመከላከያ ሰራዊት አባል ከፍተኛ አመራር የነበሩ አሁን የኬንያ አምባሳደር የሆኑት ጀነራል ባጫ ደበሌ ስለ ጸረ ሽምቅ ውጊያ እንቅስቃሴን የተመለከተና ለምንና እንዴት የሚል አንድ መጽሐፍ ጽፎ ነበር። እዛም እንደ መረጃ እንደ ግብአት የሚወሰድኩ ስለነበረ ነው። ምንድነው 20% ነው የፐብሊክ ኢንትረስት ሊኖረው የሚችለው ድርሜን የፖለቲካል እንትን ነው ማለት ፍላጎትን ለማራመድ ካለው በስተቀር የተለየ ነገር የለውም የሚል ሐሳብ አይቻለው እዛና ከዛ ባለፈ እኔ ብዙ ጊዜ ሳይስከታተል በተለይ ሰሜኑ አካባቢ ያለው እንቅስቃሴ ብዙ መግለጫዎች አሉ፣ ብዙ አደረጃጀቶች አሉ፣ ብዙ ሽመቶች አሉ እና ከሽምቅ ውጊያ አንጻር ጋር ስታየው ደግሞ ይሄ ብዙ የተራራቀ እንደሆነ ነው የሚስተዋለውና እዛ ያለው እንቅስቃሴ የሽምቅ ውጊያ ነው የትኛው አይነት አደረጃጀት ውጊያ ነው እየተደረገ ያለው ስልቱ ምንድነው የሚለው ነገር እንደው ካፕቴን ባንታ ረዳድ እስኪ ብታብራራል። መጀመሪያ የነበረው ሪቮሉሽን ነው ዊዝገን ነው በመሳሪያ ላይ የተደገፈ አመጽ ነው የነበረው። ያ ሂደት እንዳልኩም በውስጥም በውጭም ብዙ እጆች ሲገቡበት ቅጣጣ ማለት ነው። አዛዥ ነው የምትለው ሰው የለም። ፐብሊክ ፊገር የምትላቸው ሰዎች በሙሉ ተጎትተው ወደ ጠላት ካምፕ ገብተዋል እና የሽምቅ ውጊያ ባህሪንም የሚያውቁ አይደሉም። ፎርዛማተር እነዚህ መሪ ናቸው የምትላቸው ሰዎች የውትድርና እንትንም የሌላቸው ናቸው። ፍላጎት ብቻውን ደግሞ ምንም ልትፈጥርበት አችልም። የስልጣን ፍላጎት ይኖራቸዋል፣ የምን ፍላጎት እዚያ አካባቢ ላይም ደግሞ ሰብሳቢ የመሆን ምናምን ፍላጎት ይኖራቸዋል። ግን ባህሪያቸው ግን ለዚያ የተፈጠሩ አይደለም እና የሽምቅ ውጊያ አይደለም። የሽምቅ ውጊያ ባህሪ ቢያዝ የራሱ የሆነ የቼን ኦፍ ኮማንድም ያለው የራሱ የፖለቲካ ግብም ያለው የራሱ የኔ ኮዝ ነው ብሎ የሚነሳ ነገሮች እንትን ይላሉ። እነዚህ አይፈጠሩም አትልም። አፍሪካ ሀገር ውስጥ በተለይ እንግዲህ አፍሪካን ለመቀራመት የሚፈልጉ ሌሎች ሀገራት እንደዚህ አይነት ኢንሰርጀንሲዎችን ይፈጥራሉ። ግን ካንተ ጥያቄ በላይ የነሱ ጥያቄዎች ጎልተው እንዲታዩ ወይ የነሱ ፍላጎቶች ጥያቄው ከቨር ፔጁ ያንተ ይሆንና ግን ደግሞ የነሱ ፍላጎቶች ከጀርባ ያንን ለማስፈጸም አንተን ፑሽ ያደርጋሉ ማለት ነው። እዚህ አማራ ትግል ላይ ፋኖ ትግል ላይ ይሄ ነው የምትለው መዋቅር የሌለው እዛም ሁሉም ዝም ብሎ የቀበሌ አስተዳዳሪ ወይ ምንድነው በድሮ አጠራር አላቸው ያንን ራስ ገዝ መሆን ምናምን ነገሮች በየቀበሌው ሁሉም የየራሱ መሪ መሆን ፍላጎት ነው እንጂ ያላቸው የህዝብን ጥያቄ ኮሌክት አድርገው ያንን ጥያቄ ማስፈጸሚያ መንገዱን ደግሞ ገምግመው የጋራ ግብ አስቀምጠው የሚሄዱ መሪዎችም ግለሰቦችም አይደለም ያሉትና ቅጥ ያጣ ነው። የሽምቅ ውጊያ የምትለውም አይደለም። ይሄ የፊት ለፊት ውጊያ እንደ ኮመርሻል ዋር እንደዚህ አይነት ነገርም የለው። የሳይበር ጦርነት የምትለውም አይደለም እና ቅጥ ያጣ እዚያም እንትን ብሎ ግን ደግሞ እንደዚህ እንዲሆንም ተራረባሽ እንድትሆንም ስለሚፈለግ በዚያ ደረጃ ያልተደራጀ ተቋም የሌለው መዳረሻ ግብ የሌለው እና የራሱ ኮዝ የሌለው አድርገው ፈጠሩ ማለት ነው። እንግዲህ ከዚያ መሀል ነው እኛ በነገራችን ላይ አፋድ የሚባለው ድርጅት በከፍተኛ ሁኔታ ከመንግስት ጋር ካለው ጦርነት በላይ በጣም ከባድ የነበረው ይሄን የውጭ ጫና የመቋቋም ነበር። ጥያቄ አለ፣ የህዝብ ጥያቄ አለ።
ሪል ኮዝም አለን የወጣንበት ግን ደግሞ በሀገር ላይ ክደት ደግሞ አይሰራም። የሀገርን ጥቅም ብዙ ጊዜ ስለ ሀገር ጥቅም ስታነሳ ስለ ሉዓላዊነት ስታነሳ ስለ ወደብ ወይም ደግሞ ሌሎች የሀገር ጥቅም ፍላጎቶች ምናምን ስታነሳ የመንግስት ደጋፊ ወይም ደግሞ የመንግስት ብቻ ስራ ተደርጎ ሊወሰድብህ ይችላል። ግን አይደለም። መቃወም ሌላ ነው፣ መንግስትን መታገል ሌላ ነው። ግን ደግሞ በሀገር ጥቅም ላይ ደግሞ በፍጹም ኮምፕሮማይዝ ማታደርገው ነገር ነው ማለት ነው። እና እነዚህ ነገሮችን አጣቂኝ ውስጥ ከተውን ነበር የነበረው በጣም ፈትነውን የነበረው የዚህ የውጭ እጅ የመቁረጥ ስራ ላይ ነው። ምክንያቱም የተናበበ ነበር ከውስጥም አለው። እዚህ ሌሎች ሚዲያዎች ላይ ሲነገር አስተውለ ከሆነ እዚህ ቀኝ ምናምን የሚባሉ ከክልል እስከ ፌደራል ድረስ ፍላጎት ያለው ያንተን እዚያ መቀመጥ ያንተን መበጥበጥ ለሱ የስልጣን ማቆያ የሚመስለው ደግሞ አለ። ይሄን እንግዲህ ቀጣይ በእንትናችንም ጥያቄ ውስጥ ሊኖር ስለሚችል መንግስትም ደግሞ መስራት ያለበት አንዱ ትልቁ ስራ ውስጡን ማጽዳት፣ ውስጡን ማስተካከል፣ ውስጡን መፈተሽ ስለሚሆን እዚህ አካባቢ ላይ ይሰራልን ብዬም ስለማስብ እንሄድበታለን ማለት ነው። በጣም ጥሩ። ዘሎ እየገባ ሰው በሰው ጉዳይ ለካሟች መጥቷል ጠፍቶ እንጂ ገዳይ የሚል አንድ ሙዚቃ አለ። በጣም የምወደው ሙዚቃ ነው። ይዘቱ በተለይ በጣም የሚገርም ነውና እውነት ለመናገር ቅድም ያነሳው ካፕቴን ደግሞ የሀገር ብሔራዊ ጥቅምን አሳልፈህ እንድሰጥ የሚገፋፋ ኃይል ደግሞ ከጀርባ አለና በማይመለከተው ጉዳይ እና ደግሞ ይሄ ኃይል ደግሞ ምናልባት ቀደም ሲል ስናነሳው የነበረው ኃይል ወይ የተለያዩ አደረጃጀቶች ይሄ የባህር በር የሚባል ጥያቄ ከየት የመጣ ነው እኛ አንፈልገውም የኛ ጉዳይ አይደለም የነገሌ ጉዳይ ነው ብሎ የማግለልና የማግሸሽ ነገር ደግሞ ያየን የመጣንበት ሂደት አለ። ከዚህ ጀርባ በነገራችን ላይ ቅድም የጠቀስካቸው ቲፒኤልኤፍም በለው የግብጽም እንደዚሁ የሻዕቢያም እጅ እንዳለ በጣም በተደጋጋሚ ይነሳል። በእናንተ በኩልም ባለፈው በሰጣችሁት መግለጫም እንደዚሁ መጀመሪያ ስትመጡ አካባቢ የተረዳውበት ሁናት ያለና እነዚህ አካላት ለምንድን ነው ከዚህ ጀርባ መቆም የፈለጉት? በኢትዮጵያ ብሔራዊ ጥቅም ጀርባ ላይ ቆመው የኢትዮጵያ ብሔራዊ ጥቅም እንዳይተገበር በማድረግ ረገድ በዚህ ልክ ሊሄዱ የቻሉበት ምክንያት ምንድነው የሚለው ነገር እስኪ ነየ አልቲሜትሊ ጎል አላቸው። እነዚህ አካላት የኢትዮጵያ መዳከም ይፈልጋሉ። ምክንያቱም ኢትዮጵያ የተዳከመች ከሆነ እነዚህን ፍላጎቶች አትጠይቅም ማለት ነው። ጉልበት የለህም ማለት ነው። አቅም የለህም። አቅም ከሌለህ ደግሞ አሁን ዓለም ላይ እንደምታየው ፓወር ሜክስ ዲፈረንስ በአቅምህ ነው ነገሮች የምትቀይራቸው። አቅም ከሌለህ ስታለቅስ ብትሆን የምትፈጥረው ነገር ወደፊት የምትሄደው ነገር አይኖርም። ስለዚህ አቅምህን ማሳጣት ነው። ከቻሉ የመበተን ሀገር የመበተን ስራ ነው የሚሰሩ። ካልቻሉ ግን ቀጠናው ላይ የተዳከመች ስቴት ፈጥሮ እነሱ እንደፈለጉ የሚወጡባት የሚገቡባትና አጠቃላይ እዚህ ምስራቅ አፍሪካ ላይ የሚፈለገውን የፖለቲካ የበላይነት የኢኮኖሚ የበላይነት የማምጣት ፍላጎታቸው ነው የምናይበት እና ይህን ለማሳካት ደግሞ እነሱ ፊት ለፊት አይችሉም። ስለዚህ ከውስጥ ክሊክ መፍጠር አለባቸው። ስለዚህ እዚህ አካባቢ ላይ ያለው አማራ ክልል ላይ አሁን አይተከውና የፋኖ ትግል ብቻ አይደለም ያለው። የፋኖ ትግል ኦልሬዲ ኮዙን ይዘን መተን ተደራረንበታል። አሁን ረባሽ ነው ያለው። ይሄ ተቆርጦ የቀረው በየጫካው ያለው ከመረበሽ የዘለለ ሌላ ኮዝ ምንድነው ብትለው ሊያስረዳ አይችልም። ይሄ ግን ለነሱ በጣም ጠቃሚ ነው። ቢኮዝ በቃ ትረብሻለህ፣ ትበጠብጣለህ። አንተ ላሰብከው ስትራቴጂካል ጎል ትልቅ መሰናክል ትሆናለህ። ይሄንን መደገፍ ይፈልጋሉ። አሁን መሪ የተባሉ ሰዎች ኢትዮጵያ ውስጥ የሉም። ሱዳን አሊያም ኤርትራ ነው ያሉት። አሁን በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም። ሁለት ሶስት አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም። ይሄ ዛሬ ቀኑ ማን ጥር 26 አይደል? ሰዓቱንም ያዝ። በዚህ ሰዓት ላይ አገር ውስጥ ያለ የፋኖ መሪ በተለይ እዚህ ጎጃም አካባቢ ላይ ከሚንቀሳቀሱት እና ፐብሊክ ፊገር ናቸው ብለው ራሳቸውን ከሰየሙት አቶ ዘመነ ካሴ ጀምሮ ሀገር ውስጥ ያሉ። ስለዚህ ውጭ ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው። ባለፈው አንድ ወዳጅ ዲያስፖራ ናቸው አለኝና እንደዚህም ይቻላል። እነሱ በራሳቸው ደግሞ የፈጠሩት አለ ሀገር ውስጥ ይሄን ኢንሰርጀንሲ የሚመራላቸው የተወሰነ የፈጠሩት አለ። በጥቅም የተሳሰረ አለ። ጥቅም አግኝቶ እነሱ በሚወረውሩለት ሳንቲም ወይ ደግሞ ተተኳሽ ወይም ደግሞ የቡድን እቃዎች ምናምን ራሱን አሳልፎ የሰጠ ከንቱ ደግሞ አለ። አያጡም። ያው እንደዚህ አይነት ሰው አይጠፋም። ዞሮ ግን ኮዝ የላቸውም። ይሄንን ኮዝ እንዳይኖር ተራረባሽ በጥባጭ እንድትሆን ደግሞ የሰሩት ግብጽና ሻዕቢያ ናቸው። በጣም ብዙ ፋኖ ትግል ውስጥ አሁን በአክቲቪስትነትም በመሪነትም ያሉ ሰዎች ባክስትሪያቸው ኤርትራ፣
ሄደው ሰልጥነው የነበሩ ናቸው። ሻዕቢያ የመለመላቸው ሻዕቢያ ያሰለጠናቸው እና ዴሊ ሁሏቸውን ኢትዮጵያ ውስጥ የነበራቸውን ሁሉ ከዚህ አብዮት በፊትም የነበራቸውን ሁሉ ለሻዕቢያ ሪፖርት የሚያደርጉ ባንዳዎች ናቸው። ስለዚህ ከነዚህ ምንም ነገር አትጠብቅም። ግን ምንድነው አሁን ሌላው ምንም ሳያቅ ይወጣል። ምንም ሳያቅ ሪል ኮዙም ደግሞ ያለም ይመስለዋል። እንግዲህ እንዳልኩ መሳሪያ አንድ ቱል ነው ጥያቄን የምታስመልስበት። ደግሞ ጥያቄን ሰምቻለሁ እስኪል ብቻ ነው መሳሪያ መያዝ ያለብህ። አይ የነበረው ኢግኖራንስ አይ ጥያቄም የላቸውም ጥያቄያቸውም ዝም ብሎ ምናምን ነው ብሎ ካጣጣለው ከዚያ በኋላ አይ ጥያቄ አላቸው ሪል ኮዝ አላቸው በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብህ። ምክንያቱም የመጀመሪያም የመጨረሻም አይደለም መሳሪያ። በዚያ መንገድም ለውጥ ያመጡ ሀገሮች አሉ። ስለዚህ ይሄ አሁን ያለው በተለይ አማራ ክልል ላይ አሁን በአብዛኛው እየመጣ ነው አመራሮችን ጨምሮ። አሁን ሰሞኑን እኛ የስምምነት ውል ከፈረምን በኋላ በጣም ብዙ ተዋጊዎች ትክክለኛ ጥያቄ ይዘውጡ እየተመለሱ ነው እየመጡ ነው። ይሄም ቀጣይነትም አለው ይመጣል። እነዚህ ራሳቸውን አሳልፈው ለባዕድ ሀገራት የሰጡ ሰዎች ግን እንዳልኩ አሁንም የሉም ሀገር ውስጥ የሳቱ ተከፋይም አይደሉም። እሳቱም አይፈጃቸውም። ዲያስፖራስ እነዚህ ነገም ሊመጡልህም አይችሉም። እንዲመጡም እንትን አታደርግም አትገፋም። ስለዚህ እዚህ አካባቢ ላይ ያለው የጠላት ኃይል ምንድነው አልቲሜትሊ ጎሉ ምንድነው? አገር ማዳከም ከሆነ አንተ ማገዝ የለብህም። አንተ በኢትዮጵያ ውስጥ የአማራ ሕዝብ ጥቅም መከበር አለበት አይደለም ጥያቄ። ከጠላት ጋር ማበረ አይጠበቅብህም። ከራሱ ከኢትዮጵያውያን ጋር መንግስት ነኝ ከሚለው ኃይል ጋርም ሆነ ተቃዋሚ ነኝ ከሚለው ኃይል ጋርም ሆነ ጫካ ካለው ኃይል ጋርም ሆነ ተነጋግረ የመፍታት ባህሉን ነው ማዳበር ያለብህ። እና ብዙ ነገሮችን ነው በጥሰን የመጣንኛ። አንደኛ በዚህ በውጭ ኃይሎች የማመን ነገሮች ነበሩ። ግን እኛ አፍሪካውያን ነን። የአፍሪካ ችግሮች በአፍሪካ መሪዎች መፈታት መቻል አለባቸው። አንድ እሱን አሳክተናል። ሁለት የንግግር ባህል እንዲዳብር አድርገናል። በሶስተኛና ትልቁ ነገር ፊት ለፊት የማይታየው ግን ትልቅ የኃይል ሚዛን አዛብተናል። ዳልኩ ከውስጥም ከመንግስት ውስጥም ያለው እዚህ በረሃ ከወጣውም ያለው ከውጭ ያለው ኃይል ተዳምሮ ሊፈጥረው ያሰበው ስዕል ነበር፣ ፍላጎት ነበር። ያንን የመታነው ስለዚህ ጠላታችን ብዙ እንደሚሆን ግልጽ ነው። ምን ጠብቀውምና ያንን ማዛባትና ሀገር ማስቀጠል ደግሞ ትልቅ የትውልዱ አርበኝነትን የሚጠይቅ ነው። አሁን እኛም ያደረግነው አሁንም በዚህ የሰላም ስምምነቱን ተከትለው እየመጡ ያሉ ወንድሞችን ይህንን የአርበኝነት እንትን ነው እያስፈጸሙ ያሉ እየሰሩ ያሉ። በሌላ በኩል አማራ ህዝብ ላይ ከዚህ በፊት ክሪቲካል ቲንከር ነበር። ህዝቡ እንዲጫጫታም ይበትነው አልነበረ። የተለያየ የሚዲያ እንትኖች ሚዛኑን ጠብቆ ነበር የሚሄደው። የመንግስትነት ባህሪም ተለማምዶ የኖረ ህዝብ ነው። አሁን ላይ ጫሂ ለማድረግ ምንም ኮዝ የሌለው ሶሻል ሚዲያ የሚመራው ምናምን ለማድረግ በጣም ትግል አለ። ይሄንን መስበር አንደኛው የኛ ይሄ ትውልድ ስራ ነው የሚሆነው። ይሄ ህዝብ የነበረው ኖርም ነው ማስቀጠል ያለበት እንጂ ይሄን የባዕድ ነገርና ተክለፍላፊ የመሆን ጫሂ የመሆን ነገሮችን እየቀረፍ እያስወገድ መቀጠል አለብንና እነሱ ይህንን ተራ ዝም ብሎ አየር ላይ ያለ ትውልድ የመፍጠር ፍላጎታቸውን የሚጀምሩት አንደኛው ፎልሲሮ በመፍጠር ነው። ፎልሲሮ ይፈጥራሉ። የለም መሬት ላይ የለም ወይም ደግሞ በሚለው ልክ አይደለም፣ ግን በሚዲያ ደግሞ በደንብ የሌለውን ነገር የገጽታ ግንባታ ይደረግለትና ፎልሲሮ ይፈጠራል። ያ ፎልሲሮ ነው መቼም ሂሮ አይደለም ፎልሲሮ። ከዚያ ፎልሲሮ ልጠብቅ የምችለው ግብ የለም፣ ውጤት የለውም። አይ ይጮሃል፣ ያስጮሃል፣ ታለቅሳለህ፣ ያስለቅሳል። ዜን ውጤቱ ምንድነው ብትለው የለም። እና ይሄ ፎልሲሮ በየአካባቢው የመፍጠር ፍላጎቶች አሉ። ይሄ የረጅም ጊዜ እቅዳቸውም ነው። አሁን በተወሰነ መንገድ ኦብስታክል ገጥሟቸዋል። ቀጣይ ግን ይህንን ፎልሲሮ እየፈጠሩ የራሳቸው መሬት ላይ ነገሮችን የማያነብ አጠቃላይ የኢትዮጵያን ፖለቲካ የቀጠናውን ፖለቲካ የዓለም ፖለቲካ ሊያይ ሊተነትን እና በዚያ ልክ ደግሞ የራሱን ፍላጎት አዛምዶ ሊሄድ የማይችል ትውልድ የመፍጠር ፍላጎታቸው የሚቀጥል ነው የሚሆን። ከዚህ ማውጣት ግን ያስፈልጋል። ህዝባችንንም ከዚህ ማውጣት ይኖርብናል፣ ግዴታችንም ነው። እኔ ግን የሚገርመኝ ለምን ኢትዮጵያ ማለት
ብዙ ሀገራት አሉ በቀጠናው በተለይ ምስራቅ አፍሪካ ሀገራት ቀጠናውን ካየ ነው ብዙ ሀገራት አሉ እና ግን እስካሁን ችግር ለመፍጠር ወይ ደግሞ አታክ ለማድረግ እየተንቀሳቀሰ ያለው ምንም አይነት ኃይል በቀጠናው ላይ ኢትዮጵያ ላይ ነው። ኢትዮጵያን ለምንድን ነው የመረጡት? እንግዲህ እዚህ አካባቢ ላይ የታሪክ መጽሐፍቶችንም ስናነብ ብዙ ነገሮች ሞክረው ከሽፎባቸዋል። ያከሸፈ ማለት እዚያ ቦታ ላይ ቆመዋል ማለት ግን አይደለም። እነዚህ ሀገራት እዚያ ውጭ ሀገራት በተለያየ መንገድ እንትናቸውን አፕሮቻቸውን ነው የሚቀይሩ። ላንተ ተቆርቋሪ ላንተ ሐሳቢ ምናምን እየመሰሉ ግን ደግሞ በአንተ ጥቅም ላይ ስራ እየሰሩ ነው የሚመጡበት። እንግዲህ እንደየዘመኑ እንደየጊዜው ራስህን እያመቻመች ራስህን እያሰለጠንክ መሄድ ካልቻልክ በእነሱ መረብ ውስጥ ገብተህ የመውደቅ እድል ከፍተኛ ነው የሚሆነው እና ኢትዮጵያ በዚያ ጊዜ ፊት ለፊት ገጥመዋት ያስቻሏትን ያላፈረሷትን ነገር አሁን በወሬ ሊበትኗት ነው የሚፈልጉ። ደካማም እንድትሆን የመፈለግ እንትኑ አሁን ምስራቅ አፍሪካ ላይ እዚህ አፍሪካ ሆርን ላይ ያለ የቴሮሪስት እንቅስቃሴ አለ። ይህንን እንቅስቃሴ በከፍተኛ ሁኔታ የምትቃወም ኢትዮጵያ ናት። ከሌሎች ታላላቅ ሀያላን ሀገራት ላይ እንደ አሜሪካ ያሉ ሀገራት ሽብርተኝነትን በመዋጋት ፊት ለፊት ያሉ ሀገራት ናቸው። ከነሱ እኩል ሽብርተኝነት የሚያሰጋት የቀጠናውን መረጋጋት የምትፈልግ ሀገር ብትኖር ኢትዮጵያ ናት እና ራሷን ደግሞ በራሷ የማሳደግ ፍላጎት ደግሞ አላት። ይህን ፍላጎት ወደ ውጤት ለመቀየር በምትፍጨረጨርበት ወቅት ለነሱ ትሬት ነው፣ ስጋት ነው። ይህንን አካሄድን መቁረጥ ይፈልጋሉ። ስትራቴጂካል ከነዚህ ፍላጎቶች ተነስቶ ነው እንግዲህ የተለያዩ ሙከራዎችን የሚያደርጉ። እኔ ባህር ዳር ዩኒቨርሲቲ የተማርኩት ካፒቴን የመጀመሪያ ዲግሪ ማለት ነው እና የባህር ዳር እና የአካባቢ ማህበረሰብ ስነ ልቦና እንደ 3 ዓመትም ስለቆየሁኝ በተወሰነ መንገድ አውቀዋለሁ እና ታታሪ ነው፣ ሰራተኛ ነው፣ አርሶ አደር ነው፣ አርብቶ አደር ነው፣ የስራ ሰው ነው፣ የለውጥ ሰው ነው፣ ኃይል ነው እዛ አካባቢ ያለው ማለት ነውና ከቅርብ ጊዜ በኋላ ደግሞ ምን ሰማቸው ነገሮች ደግሞ በጣም የሚሰቀጥጡ ናቸው። እውነት እኔ አሁን እዛ አውቀዋለሁ፣ አካባቢውን አውቀዋለሁ፣ ግን የአካባቢውን ስነ ልቦና የሚገልጹ ነገሮች አይደሉም። እኔ አሁን እንድታረጋግጥልኝ የፈለኩት ካፒቴን ለምሳሌ ተማሪ ገድሎ ግደልናቸው እኮ ጨረስናቸው እኮ እንዲያርግናቸው እኮ ማን አባቱ ተማራለሁ አይነት ነገር ስንሰማ ነበር በተለያዩ ፕላትፎርሞች የምሰማቸው። ይሄ ነገር ምን ያህል እውነት ነው የሚለው ነገር እስኪ እንደው ካንተ ብሰማው ደስ ይለኛል። እንደው ኢትዮጵያ ሕዝብ ቢሰማው የተሻለ ነው ብዬ ስላሰብኩ ነው። አዎ እንደ ትንሽ እንትን ሐሳቡን ማልቀበለው እንደ ማህበረሰብ አይደለም። ይሄ እንደ ማህበረሰብ አይደለም፣ ግን በእኛ ስብስብ ውስጥ የተፈጥሯል። ከዚህም የባሰ ዘግናኝ ወንጀሎች ተፈጽመዋል። ከተማሪዎች ከአስተማሪዎች በዘለለ ምሁራንን አንበርክኮ የመረሸን መማሩ ኃጢአት እስከሚሆን ድረስ ማለት መማሩ ማወቁ ትውልድ መቀየሩ ኃጢአት ነው ተብሎ ነው በዚያ ደረጃ የተሰራው እና እነዚህ በተወሰኑ ቡድኖች የተፈጸመ ነው። በተወሰኑ ቡድኖች የተፈጸመ ነው፣ የሚታወቁም ናቸው እና በሚዲያም ራሱን እንትን የሚለው ሪፖርት ነው እያደረገ ያለው ለአለቆቹ ሪፖርት ነው እያደረገ ያለው። አለቆቹም ይፈልጉታል። በቃ ከአማራ ህዝብም አጠቃላይ ከኢትዮጵያ ህዝብም ባህልና ወግ ውጭ ሞት እኮ አለ አለ። ግን በዚህ ደረጃ አስነዋሪ በሆነ መንገድ እና ደግሞ የማይነኩ ነገሮች አሉ። አሁን እኔ ኢንተርናሽናል ሎ አጥንቻለሁ እና በዓለም አቀፍ ህግ ፊት የማያቀርብ እና ደግሞ ብትቀርብ ደግሞ ምንም ኮምፕሮማይዝ የማይደረግ ወንጀል አለ። ይህን ደግሞ ኢትዮጵያ ፈርማለች። ከሁለተኛው ዓለም ጦርነት በኋላ ኢትዮጵያ የዚህ ህግ ጄኔቫ ላይ ፈርማለች። ስለዚህ ይህንንም እየጣሰ ነው የሚሄደው። አሁን ሲቪሊያንን ፕሮቴክት ማድረግ አለብህ በውጊያ ሪሊጂየስ ሰዎችን ሼህ ሊሆን ይችላል፣ ቄስ ሊሆን ይችላል። እነዚህ ፕሮቴክት ማድረግ አለብህ። እነዚህ መግደል አስነዋሪ ነው። የፖለቲካ እንትንህም አይደለም። አየህ የወጣው እነዚህ ልትገል አይደለም። ተማሪዎችን እንዳይማሩ ተማሪዎችንም ለመግደል አይደለም። ፎርዛ ማተር አፋዲኛ ድርጅት ተማሪዎች እንዲማሩ ፈቅዷል። ግን ደግሞ ሁሉም አንድ ስላልነበረ በተለያየ ቦታ ላይ ያለው የነዚያ ኃይል ተማሪዎች እንዳይማሩ እየተማሩ ከተገኙ በቦምብና በሌሎች እንትኖች እንዳይማሩ የመከልከል በዛቻ ትውልድ እንዳይወጣ ትውልድ እንትን እንዳይል የትውልድ ባሪየር የመፍጠር ፍላጎታቸው የጠላትነት እንትን ተግባሩን ስታየው ግልጽ የጠላት ፍልስፍና ነው። የአማራ ጥያቄ ግን አይደለም። የባህር ዳር አካባቢ ህዝብ ጥያቄ ግን እሱ አይደለም። የባህር ዳር አካባቢ ጥያቄ የጎንደርም ደሴም ሌላም ቦታ ላይ ብትይ ተመሳሳይ ጥያቄ አለው። በቃ በአማራነታችን
ከሌላው ኢትዮጵያዊ እኩል መታየት አለብን የሚል ነው። የኮ ትክክለኛ ጥያቄ ነው እንጂ አስተማሪ ግደል፣ የሃይማኖት አባት ግደል፣ የሃይማኖት ተቋማትን አውድም የሚል እንትን የለውምና እዚያ አካባቢ ላይ የሆኑት ነገሮች ተፈጽመዋል። የተፈጸሙት ግን በተወሰኑ ቡድኖች ነው። ማህበረሰቡን የሚወክል አይደለም። አሁንም ብትሄድ እዚያ አካባቢ ላይ ምንም ያልተቀየረ ነገር ነው የምታውቀው። ባህር ዳር ብትሄድ አሁን ህዝቡ በፍቅር ያኔ የምታውቀው ማህበረሰብ አሁንም አለ። ምንም የተቀየረ ነገር የለም። እንደውም ያንን ማህበረሰብ ከዚያ እንዲወጣ ነው የነበረው ግፊቱ። ከዚያ ከነበረው እንግዳ ተቀባይነቱ፣ ከነበረው ጨዋነቱ፣ ፈጣሪን የመፍራት እንትኑና ይሄ ሞራሊቲ እንኳን አለ። ምንም እኮ የሃይማኖት ሰው መሆን አይጠበቅብህም። አንተ ቢያንስ ሰው በመሆን ብቻ ልታከብራቸው የሚገቡ ነገሮች አሉ። ሂማኒቲ የሚሰማ የሞራል ነገሮች የሚሰሙ ነገሮች የሚገድ ነገር አለ። ከነዚያ ነገሮች አጌንስት ነው እነዚህ ቡድኖች እየፈጸሙ የነበረው ማለት ነውና አሁን እየነቃ ራሱ ህብረተሰቡ እየታገላቸው ነው። በሁሉም አካባቢ ላይ አሁን ከፊት ለፊት እየገጠመ ያለው ህዝቡ ነው። ከዚህ በኋላ ዩኒሲ ህዝቡ በራሱ ወጥቶ ይህንን ኃይል የጠላት ተልኮ ተሸካሚ ስለሆነ እስከ መጨረሻው ያጠፋዋል የሚል ነገሮች አሉ። እኔም እሱ ነው በነገራችን ላይ ጥያቄው የፈጠረብኝ። ማለት እኔ አካባቢውን ቅድም እንዳልኩ የእምነት ሰው ነው በአብዛኛው በየሃይማኖቱ የሚከተል ሃይማኖት እንዳለው ነው፣ ግን እምነቱን የሚያከብር ነውና በእምነት ደረጃ ካየው ደግሞ ሰው መግደል፣ ሰው ገለ መሸለል፣ ሰው ገለ መፎከር ይሄ እንደው አካባቢውን አይደለም ኢትዮጵያን ሙሉ በሙሉ የሚገልጽ እንዳልሆነ እርግጠኛ ሆኜ መናገር እችላለሁ። ለዛም ነው ጥያቄ የፈጠረብኝ። ካፒቴን አሁን ላይ እንግዲህ እየተፈጠሩ ያሉ ችግሮችን ቀደም ሲል የጠቀስካቸው እንደውም ከዛም በላይ ማለት ለሚዲያ ፍጆታ የማይሆኑ ብዙ ችግሮች እንዳሉም አብራርተህልኛልና አሁን ላይ የአማራ ክልል ህዝብ ጥያቄ ሆኖ በነፍጥ እንጂ በእስክርቢቶ የማይፈታ ነው የሚባል ነገር አለ ብለን ማለት እንችላለን? በፍጹም የለም፣ በፍጹም የለም። እንዳልኩ መጀመሪያ ላይ የነበረው ጥያቄያችን የተቀየረ ነገር የለውም። ሞዲፋይድ የሆነ ነገር ካልሆነ በስተቀር የተቀነሰ ነገር የለውም ጥያቄዎቻችን ላይ። እነሱን ጥያቄዎች ይዘን ቀርበናል፣ ተነጋግረንባቸዋል፣ ተያይተናል፣ ተደራድረንባቸውም ጭምር ነው ያመጣ። እነዚያ ነገሮች በአንድ የሚፈቱ አይደሉም፣ ጊዜ የሚፈልጉ አሉ፣ በጋራም የሚፈቱ ናቸው፣ በአብዛኛው በጋራ የሚፈቱ ናቸው። ስለዚህ እነዚህ ነገሮችን ከዚህ ከመሳሪያ በላይ በእስክሪብቶ በፓርላማ በውይይት መከራከር የአማራ ምሁራን የኢትዮጵያዊነት ጉዳይ ይመለከተናል የሚሉ ምሁራን አሁን ላይ መውጣት መቻል አለባቸው። ከዚህ በፊት የነበረው ይሄ የማሸማቀቅ ምናምን ነገሮች አምነውበት አይመስለኝም፣ ግን ደግሞ የነበረው ፕሮፓጋንዳ ትንሽ ብዙውን በቤቱ እንዲቀመጥ አድርጎታል። አሁን መውጣት መቻል አለበት። የኢትዮጵያ ችግር በውይይት በንግግር በእስክሪብቶ የሚፈታ መሆኑን በደንብ መከራከር መቻል አለባቸው ብዬ አስባለሁ። እኔ የኔ እምነት እኔ ያለውበት የድርጅት እምነት ግን የአማራ ሕዝብ ጥያቄ የኢትዮጵያ ጥያቄ ኦሮሚያ አካባቢ ተመሳሳይ ነገሮች ስላሉ በእስክሪብቶ የሚመለሱ በፓርላማ የምንከራከርባቸው የሚመለሱ እንጂ አሁን ነፍጥ አንግቦ ከዚህ በላይ ጦርነቱን ማራዘም እና በዛ ደግሞ ለውጥ አመጣለሁ ብሎ ማሰብ አይ ቲንክ ወቅቱንም ያልገመገመ እዚህ አካባቢ ላይ ያለውን ኃይልም ያልገመገመ አጠቃላይ ቀጠናው አካባቢ ላይም ደግሞ ያሉ አሰላለፎችንም ጭምር ያልገመገመ አካሄድ ነው እና ይሄ ደግሞ አለመገምገም ደግሞ ለጠላት ኤክስፖዝድ የመሆን ለውጭ ጠላት የመጋለጥና ሙሉ ለሙሉ የነሱ ፈረስ የመሆን ነገሮችን ከማሳካት በዘለለ የህዝብ ጥያቄ የአማራ ህዝብ የኢትዮጵያ ህዝብ ጥያቄ አያስመልስም። ካፒቴን ይሄ ከሆነ ዘንዳ ያው ከጦርነት የደም ጠብታ እንጂ ምችም የውሃ ጠብታ የለምና ያው ደም በደም ተፋሰህ ወይ ደግሞ ተላልቀ ካልሆነ በስተቀር ምንም የምታገኘው ነገር የለም እና ለምንድን ነው ቁጭ ብሎ መነጋገር የከበደን ወይ የከበዳቸው አንዳንድ ወንድሞች? ኮዝ ያላቸው ጥያቄ ይዞ የወጡ አካላት በጦርነት ጀምሮ በጦርነት ያለቀ ነገር ስለሌለ የዓለም ተሞክሮም እንደዚያ ስላልሆነ እየመጡ እየተከራከሩ እየተነጋገሩ እየተደራደሩ ነው ያሉት። በእኛ ድርጅትም እሱ ነው የተደረገው። አንዳንዶቹ አሁን ላይ እዚህ ጫካ ነን የሚሉ ግን ደግሞ አካላቸው መንፈሳቸው ሁሉ ነገራቸው በአዳገር ላይ ሆነው የትርምስ ስራ የአሸባሪነት ስራ እየሰሩ ያሉ ሰዎች ደግሞ የራሳቸው የሆነ ኮዝ ስለሌላቸው ነገ መተው እንነጋገር ቢሉም የራሳቸው ኮዝ ስለሌለ በእስክሪብቶ ሊያሸንፏቸው። ስለዚህ የመበጥበጥ ጫካ እዚያ አካባቢ ላይ ያለውን
ተወሰነ ነገር ይዘን የዚያ ጊዜ እስከሚያበቃ ድረስ መበጥበጥ አለብን ከሚል ከንቱ ፍላጎት የመጣ ነው። ደም ነው የምንገብርበት፣ ሰው ነው የምናጣበት። በዚህ ጦርነት በጣም ብዙ ሰው አጥተናል። የተማረ አጥተናል። አስተማሪዎች፣ የመንግስት ሰራተኞችም ጭምር የዚህ ጦርነት ሰለባ ሆነዋል። ጦርነት ልታስጀምር ትችላለህ። እነዚህ ግጭቶች ወደ ጦርነት ሊያመሩ ይችላሉ። አለመግባባቶች ወደ ጦርነት ሊያመሩ ይችላሉ። ከጦርነት በኋላ ግን የግድ የፒስ ፕሮሰስ፣ የፒስ አግሪመንት፣ የሰላም ውይይቶች፣ ንግግሮች፣ ድርድሮች ተደርገው በዚያ ደረጃ ፍሬም አድርገህ ጥያቄህን አሉኝ የምትላቸውን አጀንዳዎች ሁሉ ይዘህ መጥተህ በዚያ ልክ ማስኬድ የምትችለው የራስ ኮዝ ሲኖር ወይም ደግሞ የህዝብ ኮዝ ሲኖር። አሁን የህዝብ ጥያቄን የህዝብን ኮዝ ይዘን ወጥተን ተደራድረንባቸዋል። 1 2 3 ጥያቄያችሁ ምንድነው ብሎ የሚጠይቅ ክሪቲካል ቲንከር ቢኖር እዚያ አካባቢ ላይ አንድም የላቸውም። እሺ ምንድነው ፍላጎቱ ብትለው አይ በቃ ከሻዕቢያ መሳሪያ ያገኛለሁ፣ ከሻዕቢያ ጥይት፣ ፋይናንስ፣ ገንዘብ ምናምን እናገኛለን። ስለዚህ ይህንን አቋርጦ ይህን ጥቅም ይችላል። ያው ጥይቱንም መሳሪያውንም ወደ ገንዘብ ስለሚቀይሩት ማለት ነው። ግን ደግሞ በዚህ ጦርነት ሰፈር እያደረገ ያለ ህዝብ ደግሞ አለ። በዚህ ጦርነት እየተገደለ ያለ እየሞተ ያለ ህዝብ ደግሞ አለ። ስለዚህ ለህዝብ ማሰብ ከተቻለ ለመነጋገር ራስን ዝግጁ ማድረግ ነው። ለመወያየት ለመደራደር ራስን ዝግጁ ማድረግ ነው። አይ የህዝብ መነሻ ነው በህዝብ ላይ ተጠቅሜ ግን የራሴን ፍላጎት አሳካለሁ ካልክ ግን you are the wrong way። ዞሮ ይሄ ህዝብ ደግሞ ዞሮ አንተ እንደሚበላ ግልጽ ነውና አማራ ክልል አካባቢ፣ ኦሮሚያ አካባቢ ላይ አሁን አላቸው ጥምረት ፈጥረዋል። የግብጽ በዋናነት ፋይናንስ መድባ እየሰራች ነው። ቲፒኤልኤፍ፣ ሻዕቢያ፣ የኦነግ ሸኔ እና አማራ አካባቢ ያለ ራሱን አፋብን እንደዚህ አካባቢ ብሎ ራሱን ሰይሞ እየተንቀሳቀሰ ያለ ቡድን የራሳቸው ጥምረት ፈጥረዋል። ጽምዶ ምናምን በሚል ጥምረት ፈጥረዋል። አልቲሜትሊ የዚህ ጥምረት ውጤት ምንድነው ካልክ አገር ማፍረስ ነው። ይሆናል አይሆንም ሌላ ነገር ነው። በፍጹም የሚሳካ አይደለም፣ ይሆን አይደለም። ምክንያቱም ከነዚህ ኃይል በላይ ኃይል ያለው ሀገር ሞክሯት ኢትዮጵያን አይተዋል። ስለዚህ እነዚህ ተራዝሞ የመበጥበጥ ነገር እና የዚህ አሸባሪነት ተግባር ነገር እንጂ ህዝብ ይዞ የህዝብን ጥያቄ ይዞ የመሄድ ነገሮች አይታዩም። በዚህ አጋጣሚ ትግራይ አካባቢም ይሄው ነገር ነው ያለው። ተመሳሳይ ነው። ምናልባት እንትኑ ነው ሊሰፋ የሚችል እነዚያ መንግስቱ ነው ቆይተው ከዚያ በሚፈልጉት መንገድ መሄድ ሳይችሉ በህዝብ ተቃውሞ ሲነሳባቸው ደግሞ ተመልሰው ወደ ጦርነት ገብተው ከጦርነቱ ተምረው ህዝብ ደግሞ የትግራይ ህዝብ ከዚህ በላይ ይሄን ጦርነት መሸከም የለበትም ብለው ከዚያ ህዝብ ወጥተው ለህዝብ እያሰቡ ያሉ አመራሮች አሉ። አይ በዚሁ በትርምሳችን መቀጠል አለብን የሚሉ ደግሞ የተወሰኑ ሰሞኑን ግጭት እንደፈጠሩ አይነት ደግሞ ለህዝብ ማሰብ የተሳናቸው አሁንም የግብጽንና የሻዕቢያን ፍላጎት ለማሳካት እየለፉ ያሉ አሉ። እነዚህ አካላት አሁን ከሻዕቢያ መሳሪያ ያገኛሉ፣ ፋይናንስ ያገኛሉ፣ ሌሎች ነገሮችን ያገኛሉ። ምንድነው ሻዕቢያ ከነዚህ ኃይል የሚፈልገው? ከትግራይ ህዝብ የትግራይ ህዝብ እንደው ማጥፋት ነው የሚፈልገው። ኢትዮጵያን መበተን ነው የሚፈልገው። የአማራን ህዝብ ማየትም አይፈልግም። ስለዚህ ምንድነው የፈለገው የሻዕቢያ መንግስት ህወሓትን ሲደግፍ ምንድነው የፈለገው የሚለውን ግን ማሰብ ግን አይችሉም። እዚያ ያሉ በዚህ በልምድ ምናምን ጊዜያቸው ቆጥሮ ኮሎኔልም ጀነራልም ሆነው እንትን ያሉ አሉ። በወቅቱ በሰሩ ስራ ኢትዮጵያ አክብራቸው ማረግ የሰጠቻቸው አሁን በጥባጭ የሆኑ ደግሞ ግለሰቦች አሉ። እነዚህ ግለሰቦች ከነዚህ ግለሰቦች ሻዕቢያ የሚፈልገው ኢትዮጵያን እንዲያተራምሱ ብቻ ነው። ኖርማሊ መንግስቱ ነው የክልል መንግስት የሚይዘውን እንዲሰሩ አትፈልግም። ገፋፍታ መሳሪያውንም ፋይናንሱንም ሁሉንም ሰጣ ገፋፍታ ጦርነት ካስጀመረቻቸው በኋላ እሷ ከዚህ ትወጣለች፣ ሻዕቢያ ትወጣለች፣ በእርግጠኝነት ትወጣለች። አትችለውም አይን ጦርነት። ከዚያ በኋላ ምንድነው የህወሓት እንትን የህወሓት እጣ ፈንታ ምን ሊሆን ይችላል? በቃ ሽምቅ ተዋጊ ነው የሚሆነው። በዚያ መንገድ ይቀጥላሉ። እነዚያ ያሉት አሁን ጦርነት እያስጀመሩ ያሉት ጧት ማታ በዚህ በግጭት ውስጥ መቆየት አለብን እያሉ እያቀራሩ ያሉ ግለሰቦች ሽምቅ ውስጥ መቆየት ይችላሉ? አይችሉም። ተራውን ያልገባውን ወጣት ማግደው እነሱ በእርግጠኝነት
በዚያ በኩል ቀድሞ ወደ ተመቻቸላቸው አካባቢ ይፈረጥጣሉና እነሱን ወደ ሽምቅ ውስጥ የማስገባትና የተራዘመ የመበጥበጥ የአሸባሪነት ተግባር ውስጥ እንዲገባ ከመፈለግ ነው ሻዕቢያ እየደገፈቻቸው ያለ። ወደ ሴንትራል ፓወርም አሁን ፊት ለፊት ልትላቸው ትችላለች። ይመጣሉ አይመጡም የሚለውንም እኮ አናላይዝ መስራት አለባቸው። ከችግር ከወደቁ በኋላ አይደለም መማር ያለባቸው። በእርግጥ 2-3 ጊዜ ወድቀዋል። ከዚያ መማር ግን አልቻሉም። እና እዚህ አካባቢ ላይ እኔ በፌደራል መንግስቱም ጭምር በተወሰነ መንገድ እንደ ትክክል አይደለም ብዬ የማነሳው ነገር አለ። ቢኮዝ በኢትዮጵያ ኮንቴክስት ስታይ ሁሉም እኩል ነው። በፓርቲ ደረጃም እኩል ነው። ምርጫ ቦርድ እኩል ነው ትሪት የሚያደርጋቸው። አንዱ እንጀራ ልጅ አንዱ ልጅ የሚሆንበት ነገር የለም። ስለዚህ ሌላው ፓርቲ ገቨርን በሚደረግበት ህግ ህወሓትም ገቨርን መደረግ አለበት። ኖርማሊ ይህን ጦርነት ገፋፍተው ካስጀመሩ የመጨረሻ ውጤት መሆን ያለበት ይህንን ኃይል ሙሉ ለሙሉ የፓርቲ ህልውናው መፋቅ መቻል አለበት። እሱ ብቻ አይደለም። እዚህ አፍሪካ ሆርን ላይ ብጥብጥ በመፍጠር አሸባሪዎችን በመፍጠር እየረዳ እያገዘ ያለው የሻዕቢያ አስተዳደርም መፍረስ አለበት ብዬ አምናለሁ። ስለዚህ ኤርትራ ላይ አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። በዚያ ደረጃ የፌደራል መንግስቱ አስቦ እየሰራ ይመስለኛል። እኔ እንደዚያ ገምታለሁ። እንደዚያ መሆን አለበት ብዬም እንደ አንድ ሰው ሀሳብ እሰጣለሁ። ከዚያ በተጨማሪ እኛ ፍላጎት አለ፣ ናሽናል ኢንተረስት አለ። አፍሪካ ውስጥ ላንድ ሎክድ የሆነች ብቸኛ ተዘግታ ያለ ህግ ተዘግታ ያለች ሀገር፣ የባህር በራታ ያለች ሀገር ኢትዮጵያ ናት። የማይሆን ነገር ነው ይሄ። የዓለም አቀፍ ህግም ይሄን ይፈቅዳል ብዬ አላስብም። ዞሮ ዞሮ በራሳችን ህግ በራሳችን ፍላጎት ግን የራሳችን ንብረት ማስመለስ አለብን ብዬ አስባለሁ። ስለዚህ የአሰብ ጉዳይ አሁን ኦሮሚያ ላይ አማራ ላይ ትግራይ ላይ በሚፈጠሩ ኢንሰርጀንሲዎች እንትን የሚቆም ነገር አይደለም። ሻዕቢያም አሁን ባለበት እብሪት የሚያስቆመን ነው ብዬ አላስብም። ቢኮዝ ብዙ ቦታዎች አሉ። አሰብ ላይ ወደ 5 ወረዳዎች አሉ አይደል? ብዙ ቀበሌዎች አሉ። እነዚህ ወረዳዎች የኛ ናቸው። አሰብ ከተማን ጨምሮ የኛ ነው። ሶ የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን ለማስመለስም ጭምር ራሳችን እንትናለና እዚህ አካባቢ ላይ ያሉ ከውጭም ያሉ ከውስጥም ያሉ ነገሮች ጥያቄያቸውን እንትን አድርገው አጀንዳቸውን ቀርጸው ፍሬም አድርገው ከመንግስት ጋር መነጋገር በሚያስችላቸው ወይ ገብቶ ለመወያየት ብቃትም ጥያቄም ሪድ ኮዝም ይፈልጋል እና ከዚያ ውጭ ስለሆኑ እንትን አይሉም። ግን ከዚያ እነሱ ውስጥ ያለ ግን ከታች ያለ አካል ከታች ያለው ተዋጊ እና ህዝቡ አሁን መጠየቅ ጀምሯል። ምንድነው የምናሳካው በዚህ ጦርነት ቢራዘም ምንድነው የሚሆነው? ክልሉን ከማውደም ክልሉ ላይ ያሉ መሰረተ ልማቶችን ከማውደም እና ወደ ኋላ ከመጎተት የዘለለ ሚና አለው ወይ የጦርነት የሚል ክሪቲካል የሆነ ጥያቄ ይዞ መጥቷል። ይሄን ጥያቄ መፍታት አይችሉም እነሱና ይሄ ጥያቄ ዞሮ ደግሞ እነሱ እንደሚበላ ግልጽ ነው። ህዝብ በመንግስት ላይ ብቻ አይደለም የሚነሳ ስርዓት አጓድሏል፣ አካሄዳስ እንትን ብሏል ወይም ደግሞ ለጠላት አድሯል ብሎ ባሰበ ጊዜ ደግሞ በሌላው አካል ላይ ይነሳል ያስባል ይነሳል። ካፕቴን ሀዘን ላይ ነበርክ። እንደው ማንሳት አልፈለኩም እውነት ለመናገር ግን ደግሞ በሀዘን ስሜት ውስጥ ነው አሁንም እያናገርኩ ያለሁትና ምንድነው የተፈጠረው? ምናልባት ካንተ ትግል እንቅስቃሴ ጋር የተያያዘ ነው ብዬ ስላመንኩና ስለተጠረጠርኩ ነው። ምንድነው እንግዲህ ይሄንን የሰላም ስምምነት እዚህ አካባቢ ላይ የነበረውን ፍላጎታቸውን አላሳካ ስንል እኔ ስወጣ ወንድም ይቀርቶ ነበር የነበረው እና እኔን ማግኘት አይችሉም ወይም ደግሞ እኔ ላነሳው ጥያቄ መልስ መስጠት አይችሉም። ጥቅማቸው ስለቀረ በቤተሰብ መበቀል ጀመሩ ማለት በቤተሰብ ላይ ወንድሜን ገደሉት ማለት እና እኔ ሀገር አድኛለሁ ወንድሜ ነው አልተካውም አልመለሰውም። ግን ሀገር በማዳኔ ደግሞ ደስታ ይሰማኛል። ይሄን ነው ከብስጭት የመጣ ነው። ንዴታቸው ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰብ ላይ ሄደው ሪቬንጅ የፈጸሙት እና አጥፊዎቹ የጊዜ ጉዳይ ካልሆነ መጠየቃቸው አይቀርም። አጠቃላይ የቡድኑ ፍላጎት እንደተሰበረ አላማቸው እንደተደናቀፈና የውጭም የውስጡም ቅድም ያልኩት የኃይል ማዛባት
በጥሩ ሁኔታ መስራትን ነው ያየው መስራታችንን ያየው እንደ ድርጅት የሚወሰነው ውሳኔ ትክክል መሆናችንን እና ቤተሰቦቻችን ላይ በሚደርሰው እንግልት እና ሞት ነውና ለወንድሜ ነፍሱን ይማር ግን እሱ ወጣለት አላማ አለ እሱን ከመላው የአማራ ህዝብ ጋር ከኢትዮጵያውያን ጋር እናሳካለን ብዬ አስባለሁ። እንዳይወጣ በሚል ነው ማለት አንተን ተከትሎ እንዳይሄድ በሚል ነው ይሄ ነገር የተፈጠረው? አዎ ነገ የነበረ ነው። እኔ ከወጣሁ በኋላ እሱን አሰሩት ማለት ታሰረ። መጨረሻ ላይ ያሉበት አካባቢ መከላከያ በጥናት በእነሱ ላይ ወደነሱ መጠጋት ሲጀምር እሱን ብቻ አይደለም ወደ 20 ምናምን 26 አካባቢ ልጆች ያሰሯቸው ነበሩ በአንድም በሌላ መንገድ ከኛ ጋር ከዚህ ከሰላም ስምምነቱ ጋር ቅርበት አላቸው የሚሏቸውን ሰዎች ገለዋቸው ነው የጠፉ ማለት ነው። ወንድምህ በጣም አዝናለሁኝ። እግዚአብሔር ያጽናችሁ። በዚህ አጋጣሚ እንደው ወደ መጨረሻው አካባቢ እንምጣና ያው እንደሚታወቀው ለነገሮች ሁሉ ሚዛናዊ ይሁን ነገር ማድረግ መልካም ነው ይባላል። በጋዜጠኝነትም እንደዚሁ ይሄ ባላንስ የሚባል ነገር ትልቅ ትኩረት ይሰጠዋል። አንድ መረጃ መጥቶ የመጣውን ብቻ መረጃ ዝም ብሎ ማስተላለፍ ሳይሆን ከአራቱም ከአምስቱም አቅጣጫ አይቶ የጠራ መረጃ ለአድማጭ ተመልካች ማቅረብ እንዳለብን እንታዘዛለን በመርህ ደረጃ ማለት ነውና ብዙ ጊዜ ደግሞ ችግራችን እንደ ማህበረሰብም አንድ አካባቢ የሚወራው ወሬው በራሱ ሌቭል የሚያስደርግበት ነገር አለ። ለምሳሌ እዚህ አካባቢ እንዲህ ሆኗል ከተባለ ያ ያልሆነም ራሱ ግን እንደሆነ ተደርጎ የሚቆጠርበት ሁኔታ ያለና መረጃ ጣርቶ የትኑ ጥሩ የትኑ አይደለም የሚለው ነገር በመቀበል ልክ ህዝባችን እንዴት ነው ማለት ምንድነው መማር ያለበት? በተለይ ደግሞ ባላንስ የሆኑ መረጃዎችን በመውሰድ ረገድ ማለት ነው። አሁን የእናንተ የትግል ሂደት ትክክል አይደለም ብሎ የሚቃወሙ ሰዎች ሊኖሩ ይችላል። በአንጻሩ ደግሞ በረሃ ላይ ተማሪም እየገደለ ሌላም እያደረገ ደግሞ የሚንቀሳቀሰው ደግሞ ትክክል ነው ብሎ የሚያምንም ማህበረሰብ እየተፈጠረ ስለሆነ ማለት ስለዚህ ባላንስድ የሆነ መረጃ ለመውሰድ ህዝባችን ምንድነው ማድረግ ያለበት? እንዴት ነው መጠንቀቅ ያለበት የሚለው ነገር እስኪ እናንሳ። በዋናነት የስሜት ተገዥ አለመሆን ነው። አሁን በተለይ አማራ ህዝብ ላይ አለው የሚባለው እሴት አንዱ ትልቁ ነገር ሚዛናዊነቱ ላይ ነው። ሚዛናዊ ይሆናል ሲባል ያንድ ግለሰብ ወይ የሆነ ያንድ ፓርቲ ወይም ደግሞ ያንድ የሆነ አካል ፍላጎትን ብቻ ተሸክሞ ይሄዳል ማለት አይደለም። ከዚያም የሰበሰበውን ግን ደግሞ በሚጠቅምና ውጤት ሊያመጣ በሚችል መንገድ ይተረጉመዋል ማለት ነው። ስለዚህ ሚዲያዎችን በተመለከተ እነዚህ በተለይ ሶሻል ሚዲያው አሁን ኢንፌክትድ ሆኗል። ሞር ቪው ነው የሚያየው፣ ላይክ ነው የሚያየው፣ ኮሜንት ነው የሚያየው ወይ ሼር ነው የሚያየው። የሚያስተላልፈው እንትን ትውልድ ላይ የሚፈጥረውን ጫና ግን አስቦ የሚሰራ የለም። ቢዝነስ ኦሪየንትድ ሆኗል። ስለዚህ ከዚያም ከሚሰሙ በተለይ ደግሞ ሜንስትሪም ሚዲያውን ወደ ማመን በተለይ በብሔራዊ ደረጃ ያሉ ሜንስትሪም ሚዲያዎች ሊታመኑ ይገባል። ምክንያቱም የተለያየ ፍላጎትና ጫና ቢኖርም ግን ደግሞ የሀገር ክብርና የሀገር ሉዓላዊነት ላይ የሀገር ጥቅም ላይ ሊደራደሩ አይችሉም። ያን ከግምት ውስጥ አስገብተው ከዚያ ስር ያሉ ፍላጎቶችን ሊኖሩ ሊያስተናግዱ ይችላሉ። ግን ደግሞ በእነዚህ መሰረታዊ በሆኑ ነገሮች ላይ በሀገር ጥቅም በሀገር ሉዓላዊነት ላይ ሚኒስትር ሚዲያዎች እነዚህ የናሽናል ሚዲያዎች ይደራደራሉ የሚል እምነት የለኝምና እነሱን ማየት ከሌላም በኩል ግለሰቦችም አሉ። በጣም ተቆርቋሪ ግለሰቦች አሉ። በዲያስፖራ ደረጃም አሉ። አሁን በጣም ብዙ ዲያስፖራ ስሜት ላይ የተንጠለጠለ ስለነበር በወቅቱም ደግሞ እኛ ያለን ጥያቄ እነሱ ጋርም ስለነበረ ያንን የማንጸባረቅ ነገሮች ነበሩ። ብዙዎቹ በመናገር በመሳደብ ክሪቲሳይዝ በማድረግ የሚኖሩ አሉ። በተለይ የዚህ ሶሻል ሚዲያው በፈጠረው ፕላትፎርም መተዳደሪያ ያደረጉ አሉ። እነሱ ከራሳቸው የግል ፍላጎት የሚመጣ ስለሆነ አንዱን አንግሰው አንዱን አዋርደው አንዱን ምን ብለው መሳደብ እንደ እውቀት የሚቆጠርበት ነገሮችንም አስተውለናልና ዞሮ ብዙ የሚዲያ አማራጮች አሉ። ብዙ ነገሮች ይጻፋሉ፣ ብዙ ነገሮች ይባላሉ። ግን ደግሞ የሚጠቅመውን መያዝ አዋጩን መያዝና በሀገር ክብር በሀገር ጥቅም ላይ የማይደራደር ትውልድና ማህበረሰብ መፍጠር ላይ በትኩረት መስራት ያስፈልጋል። ህዝቡም ይህንን ማየትና መከተል ያስፈልጋል ብዬ አስባለሁ። እንጂ ስሜት ላይ ስሜት ነው። ከሆነ ኢቨንት በኋላ ይጠፋል። ሲጠፋ ነገ የሚቆረቁረን ስራ ግን መስራት የለብንም። ስሜታችንን ዋጥ ማድረግ እና የሚጠቅም ነገር አስልቶ መስራት ያስፈልጋል። ምንድነው አሁን የምፈልገው? ህዝብ የሚፈልገው ምንድነው? በቃ የህዝብ ጥቅም ምንድነው? ስለዚህ ያንን አስበህ ስትሰራ መሰናክሎች ይኖራሉ። በጣም ብዙ መሰናክል ይኖራል። መሰናክል እሱን እያለፍክ
የህዝብን ጥቅም ማስከበር ላይ ነው እንጂ በመሰናክሎች እና በየወቅቱ በሚፈጠሩበት ጥያቄዎች ዲቮትድ ኮንክ አስቸጋሪ ነው የሚሆነው ማለት ነውና የዚህ ሚዛናዊነት ያለውን ነገር ህብረተሰቡ የነበረውን እሴት ነው ይዞ መሄድ ያለበት ከነበረው እሴት ላይ መቀነስ መቻል የለበትምና ቅድም ያልኩ የረጅም ጊዜ እቅድ ነው በነገራችን ላይ ይሄ የስሜት ማህበረሰብ መፍጠር ፎልስ ሂሮ መፍጠር የረጅም ጊዜ እቅድ ነው ነገም ከነገም ኮንቲኒዩስሊ የሚሰሩበት ነው ግን ደግሞ ለዚያ ራስን አጋልጦ አለመገኘት ጥሩ ነው ያስባል መልካም ካፒቴን የመጨረሻ ጥያቄ ነው ያ ብዙ ጊዜ ለአንዳንድ በረሃ መውጣት ምክንያት እና ደግሞ በተለይ ደግሞ እነዚህ ታሪካዊ ጥላቶቻችን ብለን ምንላቸው ግብጽን ጨምሮ ሻዕቢያ ሌሎችም እንደዚህ አካላት ብዙ ጊዜ ታርጌት የሚያደርጉት የመከላከያ ሰራዊትን ስም ማጥፋት ላይ ነውና የመከላከያ ሰራዊት ዲሲፕሊን እዛም ያለ መታቀውና አሁን ከመጣ በኋላ መታቀው ዲሲፕሊን እንዴት ነው የምትገልጸው አንተ አንድ እሱን ሁለተኛ እንግዲህ በአንድም በሌላ መንገድ በማወቅም ባለማወቅም በረሃ ያሉ አሁንም ወንድሞች አሉ እየገቡ ያሉት እንዳሉ ሆኖ ግን ደግሞ በረሃ ያሉ ወንድሞቻችን ከዚህ በኋላ ምን ማድረግ አለባቸው ብለህ ትመክራለህ? አዎ የመከላከያ ሰራዊቱ ላይ በተመለከተ አምዶች አሉት መከላከያ ሰራዊት ሲመለመል ሲሰለጥን እና አባል ሲሆን ራሱ የሀገር ስሜት የሀገርን ጥያቄ ይዞ ነው የሀገርን ፍላጎት ይዞ ነው እንትን የሚለውና ትልቁ ጠላት መስራት የሚፈልገው መከላከያ ላይ ነው ለምን መሰለ መከላከያው ነው አሁን ያሉ ፍላጎቶችን ያከሸፈባቸው ያለ ይሄ ተቋም ከፈረሰላቸው ሀገር ፈረሰ ማለት ነው እኛም ትልቁ ወደ በነገራችን ላይ ወደ ድርድር የመጣንበት ትልቁ ነገር መከላከያው ላይ እየተሰራ ያለው የውሸት ፕሮፓጋንዳ አደገኛም ስለሆነ ነው ኢምፕሊኬሽኑም አደገኛ ነው ምክንያቱም ለምሳሌ ሊቢያን መከላከያው ላይ ሰሩ በውሸት ሰሩ መከላከያውን የሆነ ቡድን ፍላጎት አስፈጻሚ አድርገው ሰሩ ምናምን መከላከያው ላይ ስለተሰራበት መከላከያው ፈረሰ አሁን አገር የመሆን ፍላጎታቸው አገር የመሆን አቅም አነሳቸው ማለት ገና ብዙ ጊዜም ይፈጅባቸዋል አሁን ተመልሰው ሊቢያን ለመሆን ስለዚህ ጠላት ደግሞ ታርጌት ይለያል አይ ዝም ብሎ ያለውን ግርግር ሁሉ አይጠቀምም ያን ይጠቀማል ግን ሼፕ ያደርገዋል ወደሚፈልገው ታርጌት ነው የሚወስደው ስለዚህ የመጀመሪያ ታርጌቱ ናሽናል አርሚው ላይ አድርጓል ናሽናል አርሚው ላይ አድርጓል እና እዚህ ብሔራዊ የተባሉ ነገሮች ላይ አሁን ሁሉም እኮ ወደ የሰፈሩ እንዲሸጎጥም እኮ ፍላጎት አለ ሚዲያው የሆነ ቡድን አቀንቃኝ እንዲሆን ይፈልጋል በዚያ ደረጃ ይሰራል ከእግር ኳስ እንግዲህ ያው ችሎታ ነው ተፋጥገህ ምናምን ተባክሰ ምናምን ግን ይሄ ወደ ሰፈር እንዲወርድ ይፈልጋል በዚያ ደረጃም ሻዕቢያ ይሰራል የዚህ ሀገራዊ እይታ ቪው አላቸው የምትላቸው ግለሰቦችን ተሸማቀው ሰፈር ውስጥ እንዲገቡ ይፈልጋል ስለዚህ አንድ ትልቁና መስተካከል ያለበት በሂደትም አሁንኛ ጥያቄያችን ይዘን የቀረብ ነው አሁን ያለው የሊንጉስቲክ ፌደራሊዝም መስተካከል አለበት ነው ይሄ በራሱ የግጭት ምንጭ ነው ከእኛነት ከሀገራዊነት አውርዶ ሰፈር ውስጥ የኔ በሚል ወደ ቦክስ እና ሌላ እንትን ውስጥ የሚከታ አንደኛው የዚህ ሊንጉስቲክ ፌደራሊዝም ነው ከሱ በተጨማሪ ግን አሁን ያለው የዚህ ሶሻል ሚዲያ ደግሞ አንተን ሌብል እያደረገ ከማዕከል እያራቀ የሆነ ሰፈር ውስጥ የሆነ እንትን ውስጥ እንድትቀረቀር ያደረገ የሚያደርግና አጠቃላይ ተቋማታችን ላይ አሁን መንግስት ይቀያየራል ተቋም ካለ ግን የመንግስት መቀየር ምንም የሚያመጣው ነገር የለም ግለሰቦች ተቀያየሩ ምንም የሚያመጣው ነገር የለም ተቋም እንዳትፈጠር ይፈልጋል እና ትልቁ ጄኔሬሽኑ መንግስታትም ጭምር ትኩረት አድርገው መስራት ያለባቸው ኢንስቲትዩሽን ላይ ግንባታ ላይ በጣም መስራት መቻል አለባቸውና እዚህ አካባቢ ላይ ያሉ የመከላከያ ታርጌትም ከዚህ ከውጭ ጠላትነት የመጣ ታርጌት ነውና ይሄን መስበር ያስፈልጋል በመከላከያ ምንድነው እዚህ አካባቢ ላይ የሆነ ባለስልጣንን ለማቆየት አይደለም አማራ ክልል የገባው ኦሮሚያ ክልል ላይ የሆነ ባለስልጣንን ለማቆየት ምናምን እንደዚህ አይደለም ግን የሀገር ጥቅም ላይ ማስከበር አለብኝ ብሎ ነው እና ልታከብረው ነው የሚገባው እኔ የመከላከያ አባል ነኝ በነገራችን ላይ ባለፈው አንድ ሚዲያ ላይ ተናግሬዋለሁ የመከላከያን ትምህርት ስልጣን ወስዶ ያለፈ እና መለዩ የለበሰ ሰው በሀገሩ ላይ ክደት አይፈጽም ብዙ ጥያቄ ሊያነሳ ይችላል ብዙ ነገሮችን የጸባይ ለውጥ ሊያመጣ ይችላል በሀገር ጥቅም ላይ ግን ኮምፕሮማይዝ ማድረግ አይደራደርም ወላ ማለት ነው እና የዚህ መከላከያው ያንድ ሰፈር ያንድ ወገን ያንድ ምናምን አድርጎ የሚሰራበት እንትን አልቲሜትሊ አገር መበተን ነው መከላከያውን ስንበትነው ይሳካል ነው ያ ደግሞ አይሆንም እንደማይሆን እንግዲህ አሳይተናል ማለት ነው እና ለማህበረሰቡ እንትን ማለት
አንደኛ እስካሁን የመጣንበት መንገድ አለ፣ የጦርነት መንገድ አለ። በጦርነት መንገድ ያሳካነው ትርፍ የለም፣ ያመጣነው ትርፍ የለም። ራሱ ማህበረሰቡን ችግር ውስጥ ነው የከተተነው። ስለዚህ አሁን ላይ የሰላም በሮች ተከፍተዋል። በሰላማዊ መንገድ ጥያቄያችን አልተፈታም። ይዘነው መተናል፣ እንከራከርበታለን። ገና ላይ በዚህ ሚዲያም ጭምር እንከራከርበታለን፣ እንጨቃጨቅበታለን። እንትኑ ነው መጫወቻ ሜዳውን የቀየር ነው። በዛ መንገድ አውዳሚ በሆነ መንገድ ሰውን እየገደልክ ሳይሆን በሐሳብ የተሻለ ሐሳብ ይዞ በመቅረብ በዚህ በኩል ሬዚስታንስ መፍጠር ይቻላል። የተሻለ ደግሞ የሐሳብ ድምር ነው አይደለም አገር የሚመራ። የተሻለ ሐሳብ ይዞ እየቀረቡ የተሻለ ህዝብ ሊያሻገር ሀገር ሊያስጠብቅ የሚችሉ ነገሮች እና ደግሞ የሀገር ጥቅም ላይ በጋራ መወያየትና ተግባብቶ ወደፊት መስራት ያስፈልጋል። ለዚህ ደግሞ ህዝቡ የመጀመሪያ ግንባር ቀደም መሆን መቻል አለበት ለሰላም። አሁን እኛ የሰላም ጥሪ እያደረግን ነው። በየአካባቢው አባሎቻችንን እየላክን ያለነውና እዚያ ተባባሪ በመሆን ዙረንም ሰላም ማስከበርም አለበት፣ ግዴታችንም ነው። አሁን ያሉ በየካምፑ ያሉ በየአካባቢው ያሉ ተዋጊዎቻችንን ወደ ሰላም ማስከበር ውስጥ እናስገባቸዋለን። ለዚህ ደግሞ ህብረተሰቡ አቬሌብል መሆን መቻል አለበት፣ መረጃ በመስጠት ማገዝ መቻል አለበት እና አብሮ የሰላሙ አካል መሆን መቻል አለበት። በሌላ ጎኑ ደግሞ የዚህ የጥላትን ተልዕኮ ይዘው የሚንቀሳቀሱ ወገኖች በዚህም ፊታቸውን ይቀያየሩ እንጂ ዋና አጀንዳ ሰጪ በሀገር ጥቅም ላይ የመጣ ስለሆነ ይሄን ደግሞ ነው ማለት ደግሞ መልመድ መቻል አለበት የሚል ጥሪ ነው ማለት ነው። በጣም ጥሩ ካፒቴን ማስረሻ ሰጤ የአፋድ አመራር እዚህ ስቱዲዮ ተገኝተህ ለሰጠን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። እኔም አመሰግናለሁ። ታንኪዩ